አላፈቅራት ባልወዳት ኖሮ ይሄን ሁሉ ነገር ማውራት ናቲ በሄሉ ማማር ቅናት ቢጤ አንጨርጭሮታል። የሄሉ ማማር ቅናት ቢጤ አንጨርጭሮታል። ሴት ልጅ ከወንድ ልጅ ስትለይ ያምርባታል ብሏል እና አዎ ሴት ልጅ ከወንድ ልጅ ስትለይ ያምርባታል። ምክንያቱም አንተ ጋር ያለች አትታይህማ ውበቷ አይታይክ፣ ላንተ ደፍ ደፍ ማለቷ አይታይክ፣ ላንተ የምትወድክ ነገር አይታይክ። ገባህ? ሌላ ሴትን ስታይ ወይ ደግሞ ሌላ ሰው ጋር ልባችሁን ስትሰቅሉ ካጠገባችሁ የሆነችውን ልዕልት ሳታዩ ማለት ነው ስትለያዩ ግን እንደምታምር ቆንጆ እንደሆነች ለየት ያለ ሴት መሆኗ ትዝ ይላችኋል። ገባችሁ? አሁን ናቲ የሚናገረው እንደዛ ነው። እንግዲህ አምሮብሻል፣ ደስ ትያለሽ፣ ከሷ ጋር ካንተ ጋር ያለች ውበት አልታየህም ነበር፣ አሁን ውበቷ ይታየክ። ቆንጆ ናት፣ ምን ጊዜም ቆንጆ ናት፣ ልበ ቆንጆ ናት፣ መልክም ቆንጆ ናት። ምክንያቱም የሰው ልጅ ውበት በጥጦ አይጠጣም። ምን ጊዜም ማወቅ ያለብን እግዚአብሔር ሁላችንንም በአምሳሉ እስከፈጠረን ድረስ መልክ ተበጥጦ አይጠጣም። መልካችን ሁላችንም ተሰርተናል በእግዚአብሔር ዘንድ። ሁላችንም የየራሳችን ትራለን። ግን ለእናንተ ለወንዶች አስተሳሰብ፣ ለወንዶች አመለካከት ሁሉ ነገር ዝቅ ብለን የምንኖር ሴቶች ነን። ሲጀመር አንድ ወንድን ካፈቀረች አንድ ሴት ዝቅ ብላን የምትኖረው ምን ጊዜም ቤቴ ልጆቼ የምትጎዳው በእያንዳንዱ ቦታ ላይ ሴት ልጅ ነች። ምክንያቱም ልጅ ካላት ልጅ ለልጇ ስትል ጎሽ ለልጇ ስትል ተወጋች የሚባለው በቃ ለልጇ ስትል ሴት ስለሆነች ለልጇ ስትል ትኖራለች። ዝቅ ብለሽ አትኖሪም። ምንድነው ጎረቤት ምን ይላል ስለምትባልም ትኖራለች ሴት ልጅ። ትዳርም ያዘች ትዳርም አልያዘች ሰፈሩን ስትፈራ የሰው አፉን ስትፈራ ትኖራለች። ገብቷል? ግን ስትሄድም ያው በዛ ልክ ነው የምትሄደው። ስትሄድ ትቆጫለች አይደል? ታንገበግባለች። አሁን ገብቷል? ለምን 7 ዓመት አልጠበቅሽኝም? ለምን እንደዚህ አላልሽኝም? ለምን እንደዚህ አላልሽም? ብትወጂ ኖሮ አበቃ ብለሻል። ሲበቃ ይበቃል። ያበቃው መንገድ ደግሞ ራሷ የታያት ነገር ሊኖር ይችላል። በቃ እዚህ ጋር ተመቻት ነገር አለ፣ ያየችው ነገር አለ። እንደገና ጓደኛ ከዚህ በኋላ አብረሹ እንዳቀጢ እሱ የራሱ ህይወት አለው ብሏታል። ገብቷል? ታዲያ ይሁሉ ተብላ አብራ እንድትጠብቅ ትፈልጋለህ? ቀለበት እኮ ማለት ምንም ማለት አይደለም። የሰው ልጅ በልብ ነው ቀለበት ማሰር ያለበት። ልቡ ካሰበ ልቡ ከፈለጋት ቀለበት ነው ያ። ግን ቀለበት እጅ ጣት ላይ ስላለ ብቻ በልብ ተሳስበዋልና ወይ ደግሞ ይዋደዳሉ ወይኔ ፍቅራቸው ያስቀናል ወይኔ ትዳራቸው ያስቀናል የሚባል ነገር የለም። ቀለበት ምንም አይደለም፣ ምንም ማለት አይደለም። በቃ የሰው እጅ ጣት ላይ ሲኖር አግብታለች ትዳር አላት ተብሎ ለመታየት ካልሆነ በስተቀር ሌላ ነገር ምንም የለውም። ገብቷል? ምንም ነገር አለው ብዬ አላስብም። በቃ ትዳር አላት ትዳር ይዛለች ህይወቷን እየመሰረተች ነው ተብሎ እንዲታይ በቃ ለሰው ጎላ ብሎ ወይ አግብታለች እኮ እሷ እኮ እንዲባል ካልሆነ በስተቀር ሌላ ሚኒት እንትን ይሰጣል ብዬ ሚኒንግ ይሰጣል ብዬ አላስብም። እና ጥፋት ከሆነ ይነገሩኝ ሴቶች። እንግዲህ ላይክ እያደረጋችሁ ሼር ሰብስክራይብ እያደረጋችሁ እንግዲህ ለናቲ አድርሱልኝ። እኔም ያው ማጥረግረጊያ አይቀርም። ምክንያቱም ሁሉ ጊዜ ብያቸዋለሁ፣ ሁሌ የሚወረወረው ወደ ሴት ልጅ ነው። ለምን ተውሽኝ? ለምን እንደዚህ ያደረግሽኝ? ለምን አልጠበቅሽኝም? እህቴም ስታናግርሽ ነበር ምናምን ነገር ወዘተ ሲባል እያለ ነበር። አሁንም እስቲልና ሰምታችሁታ ብዬ አስባለሁ። ግን ያም ሆነ ይሄም ሆነ ልበቀና ትሁት መልካም ሴት ከሀ እስከ ፐ አብራችሁ ስትሰሩ ቀኝ እጅህ የነበረች ሴት ዛሬ መለያየታችሁ ያሳዝናል። ማንም ሰው አብሮ ኖሮ መለያየቱ አይቀርም። በሞትም ሆነ በስጋዊም ሆነ ብቻ መለያየቱ አይቀርም። እግዚአብሔር ካልፈቀደው እግዚአብሔር ካልጻፈው በስተቀር ሁሉም ሰው ይኖራል፣ ይለያያል፣ ይዋለዳል፣ ይለያያል፣ መልሶም ያገባል፣ ይለያያል። እንደዛ ነው እንግዲህ ቴክኖሎጂ ባስቀመጠው ነገር እኛም እየኖርን ያለነው ይሄን ነው። በቃ ይጋባሉ፣ ደበረችኝ ይላል፣ ሌላ ሴትን ሲያይ ሲጎሻሸም ምናምን ነገር ይኖራል። ያ ከዛ መልሶ ደግሞ እንደገና ደግሞ በደለችኝ ብሎ ደግሞ ይመጣል። ለምን ተወችኝ ብሎ ይመጣል። ሌላ ወንድ ጋር እንኳን ፍላጎቷ ሳይሆን ሌላ ወንድ ጋር የታየችው ፍላጎቷ እንኳን ሳይሆን ከታየች ራሱ በቃ እሷ ሌላ ትዳር ላይ ነች፣ ህይወት መስርታለች። እኔ ደግሞ እንደዚህ ሲሆን ደስ ይለኛል እልልልምለው። ምክንያቱም በሌለውበት ላይ እሱ ህይወት መስርቶልኝ ትዳር ይዤ ግዴታ ወንድምና እህት ሆናችሁ እንኳን ብትነሱ ከሌላ ሰው ጋር
እሱ ስላልተሟላለት ያን ነገር ስላላደረገ ሌላ ሰው ጋር ሲያያችሁ በቃ እናንተ ትዳር መስርታችኋል፣ ሌላ ወንድ ቦይፍሬንድ አላችሁ፣ በቃ እናንተ ተቀይራችኋል ምናምን የምትባሉት ግን ያ አይደለም። ሴት ልጅ አትቸኩልም ለሁሉም ነገር። ረጋ ብላ ታስባለች፣ አረማመዷን ታስባለች፣ መኖሪያን ታስባለች፣ የሚያዋጣትን ታስባለች። ወፏ መቀመጫዋ እንደምታስበው ሴቷም እንደዛ የምታስበው። ዝም ብላ የምትወርቅ አይደለችም። ገብቷል? እና ያ ነው ልላችሁ ያሰብኩትና ዛሬ ላይ እንግዲህ በጣም አዝናል፣ በጣም አልቅሳል፣ በጣም ደብሯል። ወይ ባልወጣው ብለህ የምታስብበትም ጊዜ ላይ ነው ያለኸው። እንግዲህ አንድ ሰውን መልካም ሰውን ማጣት ማለት በጣም ከባድ ነው። ሄሉ ደግሞ መልካም ሰው ነች፣ የምትፈቀር ሴት ነች፣ የምትወደድ ሴት ነች። ሁሉም ሰው የኔ ብትሆን ብሎ የሚመኛ ሴት ነች። ስለዚህ ችግር የለባትም። ማንንም አግብታ የመኖር እንትን አላት፣ እድልም አላት። ማንም ይፈልጋ ሴት ነች። ማንም ይፈልጋ ሴት ነች ሲባል ደግሞ ምንድነው ሁሉም ሰው ብትሆንልኝ ብሎ የሚመኛ ሴት ነች ልላችሁ አስቤ ነውና እግዚአብሔር ይመስገን። ዋናው ወጥተ መመስከርን ትልቅ ነገር ነው። ስለሷ መልካምነቷን፣ ጥሩነቷን እንደገና ደግሞ ጥሩን መመኘትም ትልቅ ነገር ነውና ደስ ብሎኛል። እኔው እንግዲህ በተቻለ አቅም ሁሉም ሰው እንግዲህ ቀደም ኮሜንታት ተሰነብ ነበር። እባካችሁ ሁላችሁም ኮሜንታተሮች እባካችሁ ታረቁ፣ እባካችሁ ወደ ድራችሁ ተመለሱ፣ ታረቁ ሚለውን ብቻ ጻፉ ያላችሁ አይቻለውና ማንም ሰው ቢታረቅ አብሮ ቢመለስ ከሰይጣን ውጪ መቼም ማያስተስተው ሰው የለም። አንዳንዴ መታረቅ ማለት ሁለት አይነት ነገር አለ። ሰው ተበድሎ ሲሄድ ይቅርታ የሚለውና ሰው አብሮ ለመኖር እንደገና ይቅርታ የሚለው ሁለት አይነት ነገር አለ። ስለዚህ ያንን ነገር ልናስገድድ አንችልም። ሰው ልጅ ራሱ እግዚአብሔር ከፈቀደ የህልዋ ከሆነ መልሶ ያገናኛቸዋል። ካልሆነ ደግሞ በይቅርታ አልፈው ወንድምና እህት ሆነው መቀጠል ይችላሉ። የሰው ልጅ ይቅርታ ስለተባለለት ግዴታ አብሮ መኖር አለበት የሚባል ነገር እኔ አልስማማም። ተመልሰው አብረው ይቀጥሉ ሳይሆን በቃ አብረው እግዚአብሔር ካለ እንዳልኳቸው ቢቀጥሉ ደስተኛ ነኝ እኔም ማለት ነው። ግን አንዳንዴ አብራችሁ ሆናችሁ ህመምም ታስታውሱበት፣ አብሮ ሲሆን እንደዚህ አድርጎ ነበር ብላችሁ የምትጸጸቱበት፣ አብሮ ሲሆን የሆነ ነገር አድርጓል ብላችሁ የምታዝኑበት ሚሆን ሳይሆን በቃ ያን ነገር ረስታችሁ እንደ አዲስ ወይኔ ይሄ ነገር እኮ እንዲሆኖ ነበር ግን አሸነፍ ነው ብለው መልሰው የሚኖሩ ከሆነ በጣም አም ሃፒ። ግን የሚጸጸቱበትና የሚናደዱበት እንዳይሆን እግዚአብሔር ደግሞ እንግዲህ ሁለቱንም አጣምሮ እንደገና ወደ ራሃቸው ህይወት ቢመልሳቸው እኔም ደስተኛ ነኝ፣ እናንተም እንደምትደሰቱ እርግጠኛ ነኝ። ለማንኛውም ውዶችዬ እንግዲህ ያው ሁላችሁ በሄሉ ጊዜ በሄሉ ትሰሪያለሽ፣ በሄሉ ስታወሪ ደስ ያለሽ ብላችኋል። ያው መጣሁላችሁ እንግዲህ እና ትንሽ ያው ላይክ ያስፈልጋል። ምክንያቱም እኔ እየቆየው እየጠፋው ስለምመጣ ላይክ ሲኖረው ቶሎ ቫይራል ይወጣል፣ ላይክ ስለማይኖረው ቫይራል አይወጣምና ያናድደኛል። የሰራሁት የደከምኩት ከድካም መጥቼ ከስራ ደክሜ መጥቼ ሰርቼ ደግሞ ሳይታይልኝ ወይ ደግሞ ትልቅ ነገር ላይ ሳይሆን ሲቀር ያናድዳል አይደል? ማንንም ሰው ለፍቶ ሲሰራና እንደዚህ ሐሳብ ሲሰጥ ምናምን ነገር እና እናንተም አበረታቱኝ። እኔም ወዳችኋለሁ፣ እናንተም እንደምታበረታቱኝ እርግጠኛ ነኝ። እያየሁም ነው፣ እንደምትወዱኝም አሳይታችሁኛል። አመሰግናለሁ። ለማንኛውም ውዶች አሁንም ምላችሁ ይሄንን ነው፣ ቫይራል እንዲወጣ ላይክ አድርጉ ፕሊዝ። እንደገና ደግሞ ሼር አድርጉት። እንግዲህ ሀሳቤን ትወዱታላችሁ። እኔም የምሰጠው ሀሳብም እንግዲህ ከማነበው ከተሞክሮዬም ከማየውም እኔ መዋሸት አልወድም። እንደዚህ ምንድነው እንደንት መንሳፈፍ አልወድም። እንትናን ስለምወዳት እንትናን ስለምጠላው ሳይሆን ፋክቱን ነው ካወራውና ከተደረገው ነገር ትክክለኛውን ነገር ነው መናገር የምችለውና ያንን ነው እየተናገርኩ ያለሁት። እንግዲህ እሱንም አስቀይሜ ከሆነ ይቅርታ። ሄሉ ግን ያው ሄሉ ነች ብዬ ስለማስብ ነው። ናቲም እንግዲህ አይዞ ጠንከር በል፣ ህይወት እንግዲህ ብዙን ጊዜ ፈተና ታጋጥማለች። አንተም መልካም ሰው ነበርክ፣ እንግዲህ እሷ መስክራለሃለች፣ እኛም የምናይክ ሰው ነበርክ። ዛሬ ላይ ያው ያለያያችሁ የባህር ማዶ መንገድ ቢሆንም የርቀት ምንድነው እግር ርቆ ልብ ማይርቅ ቢሆን ኖሮ ደስ ይል ነበርና ብትመለሱ ደስ ይለኝ ነበር። ብቻ ያ ነገር ቢሆንም ምኞቴ ነው። ካልሆነም ደግሞ በጸሎት አስባችኋለሁ እላለሁ። ውዶች ይወዳችኋለሁ። አሁን እንዳልኳችሁ ነው። ላይክ አድርጉ። ከዛ ሁሌም እየመጣው እንድሰራ አድርጉኝ፣ አበረታቱኝ።